ብራንድ ፖዚሽኒንግ ሶሻል ሚዲያ ላይ ዋና ስራ የሚሰራው በብራንድ ፖዚሽኒንግ ነው። የምታውቋቸው ትላልቅ ኮንተንት ክሬተሮች እዛ ቦታ ላይ ሊደርሱ የቻሉት ዋና የሰሩበት ነገር ብራንድ ፖዚሽኒንጋቸው ላይ ነው። ብራንድ ፖዚሽኒንግ ምን ማለት እንደሆነ በዚህ ቪዲዮ ማስረዳችሁ ሲሆን እናንተም ኮንተንት ክሬተር ከሆናችሁ ብራንድ ፖዚሽን እንዴት መያዝ እንደምትችሉና አሪፍ የሚባለው ብራንድ ፖዚሽን የትኛው እንደሆነ አስረዳችኋለሁ ማለት ነው። ብራንድ ፖዚሽኒንግ ማለት በተመልካቻችሁ ዘንድ ምን አይነት ብራንድ የትኛው ቦታ ላይ ተቀመጣላችሁ የሚለው ነው የሚያመለክተው ማለት ነው። ስለዚህ አሁን እኔ የቴክ ኮንተንት ክሬተር እንደሆንኩ ሁላችሁም ታውቃላችሁ። ስለዚህ እኔ ተመልካቾቼ ውስጥ የቴክ እውቀት ያለው ቦታ ላይ ነው የተቀመጥኩት ማለት ነው። ስለዚህ እኔን ሲያዩ የቴክ እውቀት እንዳለኝ ያስታውሳሉ። ስለዚህ ይሄ ነው የኔ ብራንድ ፖዚሽኒንግ ማለት ነው። እያንዳንዱ ኮንተንት ክሬተር እያንዳንዱ ተመልካች ውስጥ ያለው ኮመን የሆነው ፖዚሽን ብራንድ ፖዚሽን ተብሎ እንዳጠቃላይ ይወሰዳል ማለት ነው። እስቲ አሁን አሪፍ የሚባለውን ኮንተንት ክሬተር አዶናይን እንደ ኤግዛምፕልነት እንውሰደው። አዶናይ ማለት መጀመሪያ ላይ ኮንተንት ክሬሽን ሲጀምር በሞቲቬሽን እና በላይፍ ስታይል ነው የጀመረው። አሁንም ሞቲቬሽኑን ቢቀጥልበትም በዋናነት በበጎ አድራጎት በፊላንትሮፊ ነው እየሰራ ያለው ማለት ነው። ስለዚህ አሁን አዶናይ በተመልካቹ ዘንድ ምን አይነት ቦታ ላይ ተቀምጧል ካላችሁ ሁለት ቦታ ላይ ተቀምጧል። አንደኛውና ዋነኛው በጣም ፌመስ እንዲሆን ያደረገው ፊላንትሮፊ የሚሰራው እርዳታ ማለት ነው። እርዳታ ቦታ ላይ ተመልካች ውስጥ ተቀምጧል። ሁለተኛ ደግሞ በሞቲቬሽን ቦታ ላይ ተመልካች ውስጥ ተቀምጧል። ሶስተኛ ብራንድ ፖዚሽን የሆነው ደግሞ ፌሙ ነው። ፌመስ ብቻ ራሱ ፌመስ መሆን ብቻ ራሱ ብራንድ ፖዚሽን ሆኖ ያገለግላል ማለት ነው። እነዚህ ሶስት ፖዚሽኖች ይዞ ነው አዶናይ እንደ ኢንፍሉዌንሰርነት የሚንቀሳቀሰው ማስታወቂያ የሚያገኘው ማለት ነው። ብራንድ ፖዚሽኒንግ በጣም ኢምፖርታንት ነገር ነው። ብዙ ኮንተንት ክሬተሮች ግን አያስተውሉትም። ብራንድ ፖዚሽኒንግ ምን ያህል ኢምፖርታንት እንደሆነ ለመረዳት ከፈለጋችሁ እስቲ አንዳንድ ኮንተንት ክሬተሮችን ተመልከቷቸው። 500,000 1 ሚሊዮን ፎሎወር አላቸው፣ በጣም ከፍተኛ ቪው ያላቸው። ነገር ግን ማስታወቂያ እየሰሩ አይደለም፣ ገንዘብ እያገኙ አይደለም። ለምን ብላችሁ መጠየቅ አለባችሁ። ለምን ብላችሁ በምትጠይቁበት ጊዜ የምታገኙት መልስ አንድ ነው። እሱም ብራንድ ፖዚሽኒንግ ስለሌላቸው ነው። ብራንድ ፖዚሽኒንግ ስለሌላቸው ሰዎች አያስታውሷቸው። ሰዎች ስለማያስታውሷቸው ደግሞ ቪው ያገኛሉ፣ ነገር ግን ፌመስ አይደሉም ማለት ነው። ፌመስ ካልሆኑ ደግሞ ማስታወቂያ አይሰሩም፣ ገንዘብ አያገኙም ማለት ነው። ስለዚህ እናንተ የትኛውም አይነት ኮንተንት ክሬሽን ላይ የትኛውም አይነት ኢንፍሉዌንስ የሚያስፈልግበት ዘርፍ ላይ ከተሳተፋችሁ ዋነኛ የሚያስፈልጋችሁ ነገር ብራንድ ፖዚሽኒንግ ነው። ብራንድ ፖዚሽኒንግ የምገነቡባቸው ደግሞ የተለያዩ ስትራቴጂዎች አሉ። እኔ ግን የምወደው ስትራቴጂ በጣም ኢፌክቲቭ ሆኖ ያገኘሁት ስትራቴጂ ሪል ላይፍን እያሳዩ በሪል ላይፍ ማስደመም ስትራቴጂ ነው እኔ የምወደው ማለት ነው። ነገር ግን ይሄንን አልጠቀምበትም። ለኔ ዘርፍ በጣም ኤክስፔንሲቭ ስለሆነ እዛ ደረጃ ላይ ደርሼ ያለው ብዬ ስለማላስብ ነው ይሄንን ስትራቴጂ ማልጠቀምበት። ይሄንን ስትራቴጂ የሚጠቀሙት ታዋቂ ሰዎች ናቸው፣ ዘፋኞች፣ አክተሮች ምናምን በጣም ከፍተኛ ደረጃ ያላቸው እንደ አዶናይ ደረጃ ያሉት ኢንፍሉዌንሰሮች ናቸው ሪል ላይፍ ስትራቴጂን የሚጠቀሙት ማለት ነው። ይሄ ምንድነው መሰላችሁ? ሪል ላይፋችሁ ውስጥ እናንተ የምትፈልጉትን ነገር ቱ ዘ ኤክስትሪም ስትሰሩት ማሳየት ማለት ነው። አሁን ለምሳሌ አዶናይ ሲዝናና ያሳያቸዋል፣ ቱ ዘ ኤክስትሪም ሲዝናና ያሳያቸዋል። ገንዘብ እያጠፋ ብዙ ሰዎችን እየረዳ ቱ ዘ ኤክስትሪም ያሳያቸዋል። ማድረግ የሚፈልገውን ነገር ቱ ዘ ኤክስትሪም እየሰራ ሪል ላይፍ ላይ ያሳያቸዋል ማለት ነው። ስለዚህ ይሄ ቪዲዮ እሱን ሰው ያንን ኮንተንት የሚሰራውን ሰው ልባችሁ ውስጥ እንዲቀር ያደርጋል ማለት ነው። ምክንያቱም ሪል ላይፍ ነው፣ በጣም ኢምፕሬሲቭ ነው። ምክንያቱም ቱ ዘ ኤክስትሪም እየሰራው ነው ማለት ነው። ሌላ ሰው ይሄንን እየሰራ ስላልሆነ እሱ ብቻ የሚሰራ ስለምታውቁ እሱን ልባችሁ ውስጥ ታስቀሩታላችሁ ማለት ነው። ስለዚህ ብራንድ ፖዚሽን ያዘ ማለት ነው። ዋነኛውን ስትራቴጂ ነግራችኋለሁ። ይሄኛው ይበቃችኋል ብዬ አስባለሁ። ከዚህ ስትራቴጂ በተለየ ግን እንደኔ ኒሽ ኮንተንት እየሰራችሁ ጠበብ ያለ ኒሽ እናንተ መታወቅ የምትፈልጉበት ካለና ብራንድ ፖዚሽኒንግ መስራት የምትፈልጉ ከሆነ መከተል ያለባችሁ 5 ስቴፖች አሉ። የመጀመሪያው ስቴፕ የሚሆነው ዩኒክ ቫልዩአችሁን ዲፋይን ማድረግ ነው። ዩኒክ ቫልዩ ማለት እናንተ ብቻ ልትሰጡት የምትችሉት አገልግሎት ወይ ደግሞ ሰርቪስ፣ እናንተ ብቻ ልታደርጉት የምትችሉት ፖስት ልታረጉት የምትችሉትን ኮንተንት ዲፋይን ማድረግ አለባችሁ። ግዴታ እናንተ ብቻ እናንተ ውጪ የማይሰራ ነገር መሆን የለበትም። ሌሎች ኮንተንት ክሬተሮችን ቢሰሩት ችግር የለውም፣ ነገር ግን ብዙዎች መስራት የለባቸው። ስለዚህ እናንተ የምትሰሩትን ዩኒክ ቫልዩ መጀመሪያ ዲፋይን አድርጉ። የእናንተን ዩኒክ ቫልዩ ካላወቃችሁት በጣም ቀላል ነው። ይህንን ፎርሙላ መጠቀም ትችላላችሁ። ፎርሙላው ምንድነው የሚለው መሰላችሁ? አይ ሄልፕ ትሉና ስፔሲፊክ ኦዲየንስ፣ ይሄንን ኦዲየንስ ሄልፕ አረጋለሁ ትላላችሁ። ከዛ በኋላ አቺቭ ዳሽ፣ ይሄንን አቺቭ እንዲያረጉ እረዳለሁ ትላላችሁ። ከዛ በኋላ ሶ ትሉና ዳሽ፣ ከዛ በኋላ
በእንደዚህ አይነት መንገድ እረዳችኋለሁ ትላላችሁ። ስለዚህ እዚህ ጥያቄ ላይ ያለው ዳሾች እናንተ በራሳችሁ ኮንተንት በምትሞሉበት ጊዜ ስፔሲፊክ የሆነ ዩኒክ ቫልዩአችሁ ታገኛላችሁ ማለት ነው። ሁለተኛው ስቴፕ ደግሞ ኮር ፒላራችሁ መለየት ነው። ኮር ፒላር ማለት እናንተ ኮንተንት የምትሰሩባቸውን 3 ወይ ደግሞ እስከ 5 የሚሆኑ ቶፒኮችን መለየት ነው። እያንዳንዱ የምትሰሯቸው ኮንተንቶች እነዚህን ቶፒኮች የሚደግፉ መሆን አለባቸው ማለት ነው። ስለዚህ እናንተ ከመስመር እንዳትወጡ የሚጠብቋችሁ ገደቦች ናቸው ማለት ነው ኮር ፒላር የሚባሉት። ስለዚህ አሁን በእኔ ዘርፍ 5 ልንገራችሁ። የመጀመሪያው ስልክ ነው፣ ሁለተኛው ፒሲ ነው፣ ሶስተኛው ዌብሳይት ነው፣ አራተኛው ኤአይ ነው፣ አምስተኛው ደግሞ አፕሊኬሽን ነው። ከነዚህ ነገሮች ውጪ ኮንተንት አልሰራም። ከነዚህ ነገሮች ውጪ እንዳልሰራ ደግሞ እነዚህ ኮር ፒላሮቹ ይገድቡኛል ማለት ነው። እኔ ለምፈልገው ዓላማ ያደርሱኛል ብዬ የማስባቸውን ኮር ፒላሮች ነው መርጫ ወጣሁት ማለት ነው። ከዚህ በላይ ኤክስፓንድ ማድረግ ብፈልግ፣ በጣም ብዙ ነገሮች መድረስ ብፈልግ ኮር ፒላሮቼን እቀይራቸው ነበረ። ነገር ግን እኔ ለምፈልገው ዓላማ ይሄ ነው ትክክለኛው ኮር ፒላሩ ብዬ ስላሰብ እነዚህን አውጥቻለሁ። ስለዚህ እያንዳንዱ ኮንተንት በምሰራበትም ጊዜ እነዚህን 5 ኮር ፒላሮችን ሚት የሚያደርጉ ኮንተንቶችን ነው የምሰራው። ከነዚህ 5ቱ ውጪ ኮንተንት አልሰራም። ምክንያቱም ብራንድ ፖዚሽኒንግን እየገነባው ነው። እያንዳንዱ ነገር ላይ ጠብ እያረኩ አይደለም የሚሄደው፣ አንዱ ላይ ሙሉ ለሙሉ ነው ማፈስበት ማለት ነው። ለዛ ነው ስፔሲፊክ ኒሽ ያላቸውን ኮንተንቶች እንድመርጡ እምመክራችሁ ማለት ነው። እያንዳንዱ ላይ ያፈሰሳችሁ ጠብ እያረጋችሁ ከመሄድ አንዱን ሙሉ ለሙሉ ሞልቶ እሱ ላይ በደንብ ታዋቂ ሆኖ መሄድ ስለሚሻል ነው። ኒሽ ኮንተንት ክሬተር ሆናችሁ አንድ ጠበብ ያለ ወሰን ያለ ርዕስ ላይ ኮንተንት ክሬተር ሆናችሁ እሱ ላይ አምፕሊፋይድ ሆኖ ጎላ ብሎ ለመታየት መፈለግ አለባችሁ ማለት ነው። እንደዛ ነው የሚቀላችሁ ብራንድ ፖዚሽኒንጋችሁን ለመስራት ማለት ነው። ብራንድ ፖዚሽን ካልሰራችሁ ዝም ብላችሁ ኮንተንት የምትለቁ ከሆነ ደግሞ ሞኔታይዝ እንደማታደርጉት ነግሬያችኋለሁ ማለት ነው። ሶስተኛው ስቴፕ ደግሞ ታርጌት ኦዲየንሳችሁን በደንብ መረዳት ነው። ዲፕሊ አንደርስታንድ ዮር ታርጌት ኦዲየንስ ይባላል። ይሄ ግዴታ የሚያስፈልጋችሁ ነገር ነው። ምክንያቱም ታርጌት ኦዲየንሳችሁን በደንብ ካልተረዳችሁት እሱ የሚፈልገውን ኮንተንት መስራታችሁ ነው። እሱ የሚፈልገውን ኮንተንት መስራት ካልቻላችሁ ደግሞ ፌል ታረጋላችሁ። እያንዳንዱ የምትለቋት ኮንተንት ከ1000 ቪው አዘለም በመቶዎች ብቻ ተመልካች ያገኛል ማለት ነው። ስለዚህ ዩር ዩኒክ የሆነውን ኦዲየንስ የናንተን ተመልካች የናንተን እንዲፈልጋችሁ የምትፈልጉትን ታርጌት ኦዲየንሳችሁ የሚፈልገውን ነገር ብቻ ነው መስራት ያለባችሁ። የናንተ ታርጌት ኦዲየንስ የሚፈልገውን ነገር ማወቅ አለባችሁ እሱ የሚፈልገውን ለመስራት ማለት ነው። ስለዚህ ታርጌት ኦዲየንሶቻችሁን መለየት አለባችሁ። የኔ አሁን ታርጌት ኦዲየንሶች ቴክ የሚወዱ ሰዎች ናቸው። ቴክ በሚወዱ ሰዎች ዘንድ ተቀባይነት ማግኘት ነው የኔ ዓላማ። ስለዚህ ቴክ የሚወዱ ሰዎች ምን አይነት እድሜ ላይ ነው ያሉት ብዬ ሰርች አደርጋለሁ ማለት ነው። እንደዚህ በማጠናበትም ጊዜ ቴክ የሚወድ ሰው በብዛት ከ10 ምናምን እስከ 30 እስከ 40 አካባቢ ናቸው ማለት ነው። እነሱን ኦዲየንስ ለመድረስ እሞክራለሁ ማለት ነው። ከእድሜም ባሻገር ምን አይነት ስራ ነው የሚሰሩት ከቴክ ጋር የተገናኘ አይቲ፣ ሶፍትዌር፣ ኤአይ የመሳሰሉትን ሌላ ስራ ቢሰሩ ራሱ አብዛኛውን ጊዜ ኮምፒውተርና ፒሲ የሚጠቀሙ ሰዎችን ታርጌት አደርጋለሁ ማለት ነው። የኔ ታርጌት ኦዲየንስ ናቸው። ስለዚህ የነሱ ማንነት ካወቅኩኝ በኋላ ደግሞ እነሱ የሚፈልጉትን ነገር አጠናለሁ። እነሱ በዚህ እድሜ ላይ ካሉ ይሄንን ስራ የሚሰሩ ከሆነ ምን አይነት ችግር ይኖርባቸዋል ብዬ አጠናለሁ። በዚህ ጊዜ ደግሞ ማገኘው ነገር ስልክ ስለሚጠቀሙ ስልካቸው ባትሪ ያልቃል፣ ኔትወርካቸው በጣም አዛ ያረጋቸዋል፣ ስታክ ያረግባቸዋል፣ ስልካቸው ይበላሽባቸዋል፣ የሆነ ሲስተም ኢረር ያመጣባቸዋል፣ ወይ ደግሞ ፒሲያቸው ላይ የሚፈልጉትን ነገር ማድረግ ያቅታቸዋል፣ ፐርፎርማንሱ በደንብ መጠቀም ያቅታቸዋል። ስለዚህ እዚህ ኮንተንት ላይ ቪዲዮ ሰራለሁ ማለት ነው። እዚህ ኮንተንት ላይ ቪዲዮ በምሰራበትም ጊዜ እነሱን ተራድቼ የተሰራውት ኮንተንት ስለሚሆን እነሱ ይፈልጉታል ማለት ነው። በመቶ እርግጠኛ ሆኜ ስለሰራሁት በደንብ ፐርፎርም ያደርጋል። ስለዚህ እነሱን በወቃችሁ እነሱ ቢፈልጉትን ኮንተንት ለመስራት ይጠቅማቸዋል። ዋይደር የሆነ ቪው እንድታገኙ ማለት ነው። ቪው ካገኛችሁ በኋላ ነው ብራንድ ፖዚሽኒንግ ራሱ ፖሲብል የሚሆነው። ስለዚህ ብራንድ ፖዚሽኒንጋችሁ ፖሲብል እንዲሆን ራሱ ሰዎች ጋር መድረስ ስላለባችሁ የእናንተ ታርጌት ኦዲየንሶች የሚፈልጉትን ነገር አውቃችሁ ኮንተንት መስራት አለባችሁ ማለት ነው። አራተኛው ስቴፕ ደግሞ የእናንተን አነጋገራችሁንና ስታይላችሁን ማውጣት አለባችሁ ማለት ነው። አሁን የኔ አነጋገር በብዛት ጮክ ያለ ነው፣ ምክንያቱም አውቶሪቲ ሪፕሬዘንት ስለሚያደርግ ማለት ነው። በተጨማሪም ተደማጭነት ይፈጥራል። አንድ ነገር ድምፁ ዝቅ ካለ ተደማጭነቱ ይቀንሳል፣ ነገር ግን ጮክ ካለ ተደማጭ ይሆናል ማለት ነው። ስለዚህ አሁን የኔ ስታይል ቮይሱ ጮክ ያለ ይሆናል ማለት ነው። አንዳንድ ሰዎች ደግሞ አሪፍ ስቶሪ ቴለሮች ዝቅ አድርገው ራሱ ጮክ ብሎ ከሚወራው ሰው ይልቅ የተሻለ ስቶሪውን ያስተላልፉታል። በኔ ስታይል ግን ጮክ ያለ ድምፅ ለኔ ቮይስ አሪፍ ይሆናል ብዬ አስባለሁ። ከዛ ውጪ ስታይሌ ደግሞ ቶኪንግ ሄድ ቪዲዮዎችን ነው የምሰራው። ሁሌ ኮንሲስታንት የሆነ ቦታ ላይ ነው የምሰራው። ቀጥ ብዬ
እኔ ባወራው ነገር እኔ ባስበው ነገር የኔን ትዊስት የኔን ዩኒክ የሆነ አስተሳሰብ ለሰዎች አስተላልፋለሁ በቴክ ወርልድ የተፈጠረው ነገር ማለት ነው። እንደዚህ አድርጌ የራሴ የሆነ ቶን ቮይስ ስታይል ፈጥራለሁ ማለት ነው። ሙሉ ለሙሉ አሁን ቪዲዮቼ ብትመለከቷቸው የኔን አነጋገር አውቶሪቲን ስታይሌን ሙሉ ለሙሉ ማወቅ ትችላላችሁ። ምክንያቱም እያንዳንዱ ቪዲዮ ላይ ኮንሲስታንት ስለሆነ ማለት ነው። ይሄ ደግሞ ብትጠቅሙኛል ማለት ነው። ኮንሲስታንትሊ ኮንተንት ክሬት ሳረግ ኢነርጂ ብዙ ሉዝ እንዳላረግ ስለጠቀመኝ ነው ይሄንን ብጠቀምበት። በተጨማሪም ደግሞ የአውቶሪቲ ቢልድ ለማድረግ ኮንሲስታንት ብራንድ ፖዚሽኒንግ ለመፍጠር ይጠቅማል ማለት ነው። አምስተኛው ስቴፕ ደግሞ አሁን ያልኳችሁ ኮንሲስታንሲ ነው። ኮንሲስታንሲ ስላችሁ ቪዲዮ ፖስት ማድረግ ብቻ አይደለም። ከዚህ በፊት ኮንሲስታንሲ ሳስተምራችሁ ኮንሲስታንት ሆናችሁ ፖስት እንድታረጉ ነበር ኮንሲስታንሲ ሳስተምራችሁ የነበረው። አሁን ግን ኮንሲስታንሲን ማስተምራችሁ በብራንድ ፖዚሽኒንግ ነው። ብራንድ ፖዚሽኒንግ ያላቸው ቪዲዮዎች ኮንሲስታንትሊ ፖስት ማድረግ ትችላላችሁ። በአንድ ጊዜ አንድን ዋና ገንዳ እንደማትሞሉት ሁሉ ቀስ በቀስ ነው የምትሞሉታ። ስለዚህ በአንድ ጊዜ ብራንድ ፖዚሽኒንጋችሁ ተገንብቶ አያልቅም። ቀስ በቀስ ነው የሚገነባው ማለት ነው። ልክ እንደ ቤት፣ ልክ እንደ ውሃ መሙላት ማለት ነው። ቀስ በቀስ ነው እየሞላ እያለቀ የሚሄደው ማለት ነው፣ እንደ የትኛውም ነገር። ስለዚህ እያንዳንዷ የምትወረወራ ጠጠር ቫልዩ አላት፣ ትሞላዋለች ማለት ነው። ያንድን ጉድጓድ ትደፍንላችኋለች። ስለዚህ ኮንሲስታንትሊ ይህ ጥቃቅን ነገር ቢውልድ አፕ እያረገ ፓይል አፕ እያረገ ሲመጣ ነው ቢውልድ የሚደረገው ፐርሰናል ብራንዳችሁ ብራንድ ፖዚሽኒንጋችሁ ማለት ነው። ስለዚህ እያንዳንዷ ቪዲዮ ላይ እያንዳንዷ ብትጨምሯት ትዊክ፣ እያንዳንዷ ብታስቀምጧት ነገር፣ እያንዳንዷ ብትለብሷት ልብስ፣ እያንዳንዷ ብታወሯት ነገር ነች ወደ ትልቅ ፐርሰናል ብራንድ ፖዚሽኒንግ የሚቀየረው ማለት ነው። እያንዳንዷ ነገር በጣም ቫልዩብል ነች። ስለዚህ ያቺን ቫልዩ ይዛችሁ መቆየት እስከቻላችሁ ድረስ እየተገነባች ትመጣለች። ትልቅ በሆነች ጊዜ ደግሞ በጣም ሰዎች ያስተውሏታል። ያኔ የሚያስተውሏት ጊዜ ግን ከፍተኛ ገንዘብ ይዛ ትመጣለች ማለት ነው። ዋናው እሱን ስለሆነ የምንፈልገው። ፐርሰናል ብራንዲንግ ኮንክሉድ ሳረግላችሁ ዋና ፐርሰናል ብራንዲንግ ላይ የሚፈጥረው ነገር ምንድነው መሰላችሁ? አውቶሪቲ ነው የሚፈጥረው። አውቶሪቲ ስላችሁ ስልጣን ነው የሚፈጥረው። አሁን እኔ በቴክ ኮንተንት ላይ ስልጣን አለኝ። ሰዎች ይሄ ልጅ በደንብ ነው የሚያውቀው፣ ይሄ ልጅ ስለ ስልክ፣ ስለ ፒሲ፣ ስለ ኤአይ በደንብ ነው የሚያውቀው፣ ከኔ በላይ ያውቃል የሚለውን አውቶሪቲ እነሱ አይምሮ ውስጥ እንዲፈጠር ያደርጋል ማለት ነው። ይህ አውቶሪቲ ነው ወደ ገንዘብነት የሚቀየረው። ስለዚህ ብራንድ ፖዚሽኒንግ ፐርሰናል ብራንዳችሁ ወደ አውቶሪቲነት ነው የሚቀየረው። አውቶሪቲነቱ ደግሞ ወደ ገንዘብ መቀየር ይችላል በቀላሉ። ብራንድ ፖዚሽን ላይ ባላንስ ማድረግ ያለባችሁ ሁለት ዋና ነገሮች አሉ። የመጀመሪያው ዩኒክነስ ነው። ሁለተኛው ደግሞ ሪሌታቢሊቲ ነው። ሪሌታቢሊቲ ማለት ከሰዎች ጋር ሪሌታብል መሆን፣ እነሱም ኤክስፒሪየንስ እንዲያደርጉት ማድረግ፣ እነሱም ኤክስፒሪየንስ እንዲያደርጉት ሪሌት መደራረግ ነው። በቃ እኔ የሆነ ነገር አድርጌማ ከሆነ እሱም የሆነ ነገር አድርጎ ከሆነ ሁለታችንም የአንድን ፊሊንግ ሼር እናደርጋለን። ስለዚህ በኮንተንታችሁ ፊሊንግ ሼር የሚደረግበት መሆን አለበት። ፊሊንግ ሼር የሚደረግበት ብቻ መሆን ሳይሆን ያለበት ደግሞ ዩኒክነስም መኖር አለበት። ዩኒክ ካልሆናችሁ ኮንተንት ክሬሽን ለእናንተ ስለማይሆን ማለት ነው። ምክንያቱም ኮንተንት ክሬሽን የዩኒኮች ነው። እነዚህን ሁለት ነገሮች ባላንስ ማድረግ አለባችሁ። ብራንድ ፖዚሽኒንግ ደግሞ በጣም ረጅም ጊዜ ስለሚፈጅ ትዕግስተኛ መሆን አለባችሁ። የትኛውም ነገር ትዕግስት ይፈልጋል። ነገር ግን ብራንድ ፖዚሽኒንግ በአንዴ የሚመጣ ነገር አይደለም። አንዴ ግልብጥ ብሎ የሚመጣ ነገር ሳይሆን ቀስ በቀስ አንድ በአንድ የሚሞላ ነገር ስለሆነ ትዕግስት ግዴታ ያስፈልጋቸዋል። በብዛት ደግሞ ሰዎች ብራንድ ፖዚሽኒንግ በሚሰሩበት ጊዜ የሚሳሳቱት ዋነኛ ስህተት ለሁሉም ሰው ተቀባይ ሆኖ መገኘት ይፈልጋሉ። በሁሉም ሰው ተቀባይ ቢሆን ኮንተንት ክሬተር የለም። አዶናይ በጣም ብዙ ጠላት ያለው በጣም ብዙ ወዳጅ ቢኖረው ማለት ነው። እያንዳንዱ ብታያቸው ሰዎች በወዳዳቸው ልክ ጠላት አላቸው። ስለዚህ ለሁሉም ሰው አፒኒንግ ጎራችሁ ለመቅረብ አትፎክሩ። እናንተ የምትደግፉትን ማህበረሰብ፣ እናንተ የምትፈልጉትን ኦዲየንስ ብቻ ይዛችሁ ቆዩ። ከዛ ተቃራኒ ያለውን ወደዚህ አመጣለሁ ብላችሁ አትጣሩ። የያዛችሁትን ይዛችሁ ስቲክ አድርጉ። ሞኝ የያዘውን ይዞ ነው ይባላል። ስለዚህ እናንተ የያዛችሁትን ያዙ። ብራንድ ፖዚሽኒንግ ላይ በጣም ብዙ ኮንተንት ክሬተሮች የሚሳሳቱት ነገር ደግሞ አንድ ቪዲዮ ይሰራሉ፣ ሁለት ቪዲዮ ይሰራሉ። ከዛ በኋላ የሃዲሽ ለኔ አይደለም ይሄ ቪዲዮ ፐርፎርም ካላረገ ብሎ ሌላ ዲሽ ይቀይራሉ ማለት ነው። ከዛ በኋላ በየሳምንቱ ዲሽ መቀየር ይጀምራሉ። ነገር ግን ይሄ ልክ አይደለም። ልክ አይደለም ስራችሁ ዲሽ ቶሎ በቀየርም ዲሽ አለበቀየርም ጉዳት አላቸው። ኦፕቲማም ሌቭል አለው ዲሽ ብቀይሩበትና ባቀይሩበት። አንድ ዲሽ አሪፍ አርጋችሁ ለኔ ይሆናል ብላችሁ እስከመረጣችሁ ድረስ ስቲክ አርጋችሁ መቆየት አለባችሁ። ነገር ግን ስቲክ አርጋችሁ ከእናንተ ጋር እየተጣላ ከመጣ ከዛ በኋላ ረጅም ጊዜ ሰርታችሁት የእናንተን ማክሲመም ኢፈርት አውጥታችሁ ሰርታችሁበት ሪተርን ካላመጣ ዲሹን መቀየር አለባችሁ። ነገር ግን አትሊስት 3 ወር ስጡት። ከኔ ጋር ይሄዳል አሪፍ ኮንተንት ነው ብላችሁ ብታስቡት ኮንተንት
3 ወር ስጡት በደንብ ፐርፎርም ያደርጋል በእርግጠኝነት። እንደዛ አድርጋችሁ ፐርፎርም ካላረገ ኢሹ በቀየር ግዴታ ያስፈልጋችኋል ማለት ነው። ሌላኛው ስህተት ደግሞ አንድ የእናንተ ሮል ሞዴል የሆነ ኮንተንት ክሬተር አለ። ለሌላ ምሳሌ አሁን የቴክ ኮንተንት ክሬተሮች ትላልቆቹ ኤቢኬቢኤችዲ ሚስተር ኩዘቦስ ምናምን የኔ አርአያ ናቸው። ነገር ግን አርአያ ሲሆኑ የነሱ ኮንተንት አስቴቲኩ ብቻ አይደለም የምኮረጀው ከነሱ ብራንድ ፖዚሽኒንጉንም ጭምር ኮረጃለሁ። ስለዚህ ብዙ ሰዎች ደግሞ ቢሳሳቱት ከነሱ ሮል ሞዴል ከሆነው አርአያቸው ከሆነ ኮንተንት ክሬተር አስቴቲኩን ብቻ ነው የሚኮርጁት። እንዴት እንደሚሰራ፣ እንዴት እንደሚናገር፣ ቪዲዮ እንዴት እንደሚቀርጽ፣ ምን አይነት ስቱዲዮ እንዳለው ነው የሚኮርጁት። ነገር ግን ብራንድ ፖዚሽኒንጉንም ኮርጁ እንደሱ መሆን ከፈለጋችሁ ማለት ነው። ብራንድ ፖዚሽኒንግን በትክክል መስራት በምትችሉበት ጊዜ ደግሞ እነዚህን ዋና ጥቅሞች ታገኛላችሁ። የመጀመሪያው ጥቅም ከፍተኛ ኤንጌጅመንት ያገኛል። ምክንያቱም ቪዲዮአችሁ ፐርፐስፉል ነው የሚሆነው። ፐርፐስፉል ስላችሁ ሙሉ ቪዲዮአችሁ ጥቅም የሚሰጥ ይሆናል። ጥቅም የሚሰጥ ከሆነ ደግሞ በደንብ ኢንጌጅ ያደርጉበታል ማለት ነው። ሁለተኛው ጥቅም ደግሞ አሁን በብዛት የነገርኳችሁ ነው። ብራንዶችና ኦፖርቹኒቲዎች አዳዲስ እድሎች ወደ እናንተ መምጣት ይጀምራሉ። እንደዚህ በሚሆንበትም ጊዜ ገንዘባችሁን ታገኛላችሁ ማለት ነው። በተደጋጋሚ ስለነገርኳችሁ ማብራራት አያስፈልገው። ሶስተኛው ጥቅም ደግሞ ስትሮንግ ሎካል ኮሚኒቲ ቢልድ ታደርጋላችሁ። ስትሮንግ ሎካል ኮሚኒቲ ቢልድ በምታደርጉበት ጊዜ ደግሞ ቪዲዮ መፖስት ሳይጠበቅባችሁ አንድ ሰው ካየው ለጓደኞቹ፣ ለቤተሰቦቹ፣ ለምናምን ያሳውቃቸዋል። ስለዚህ እናንተም ፕሮሞት ያደርጋችኋል ማለት ነው ያለ ቪዲዮ። ሌላኛውና ዋነኛው ጥቅም ደግሞ የመጨረሻው አሪፉ ብዬ የማስበው ጥቅም ያለ በርናውት ፕሮዲውስ እንድታረጉ ይረዳችኋል ማለት ነው። ኮንተንት ክሬሽን በበርናውት የተሞላ ነው። የኮንተንት ክሬሽን ዋነኛ ሀስል በርናውት ነው። ነገር ግን ያለ በርናውት በደንብ ፐርፎርም እንድታረጉ ይጠቅማችኋል። ምክንያቱም ኦልሬዲ ታዋቂ ናችሁ፣ ገንዘብ እያገኛችሁ ነው። ስለዚህ አይምሯችሁ አይዝልም፣ አትሳነፉም። ስለዚህ በርናውት ሳታረጉ ኮንተንት ክሬሽንን እንድትቀጥሉ ያስችላችኋል ማለት ነው። ይህ ቪዲዮ በዋናነት ብራንድ ፖዚሽኒንግ ላይ ያተኮረ ቪዲዮ ነው። በጣም ሰፊ ቪዲዮ ነው። ብራንድ ፖዚሽኒንግን ለእናንተ ኤምፋሳይዝ ለማድረግ የሞከርኩበት ቪዲዮ ነው። ለእናንተ ደግሞ በጣም ጠቃሚ ቪዲዮ ነው ብዬ ስላሰብኩ ነው። የትኛውም ሶሻል ሚዲያ ላይ ያላገኘሁትን ነገር ግን በጣም ብዙ ኮንተንት ክሬተሮች ደግሞ ሀብታም ሊሆኑ ያስቻላቸው ነገር ብራንድ ፖዚሽኒንግ ስለሆነ እንኳን በአማርኛ በእንግሊዝኛ ኮንተንት ስላጣውለት ነው ለእናንተ በፍጥነት የሰራውላችሁ ማለት ነው። ይሄ ቪዲዮ እንደጠቀማችሁ ሙሉ ለሙሉ እርግጠኛ ነኝ። ይሄ ብትመለከቱት ሰብስክራይበር ደግሞ ምርጥ የኮንተንት ክሬሽን ኮሚኒቲ ነው። እያንዳንዱ ኮንተንት ክሬተር ስለሆነ እንዳንተም ገብታችሁ መቀላቀል እንዳረሱ። አሁን ኮንተንት ክሬሽን ባትሆኑ ወደፊት ኮንተንት ክሬተር መሆናችሁ ስለማይቀር ሰብስክራይብ ማድረግ እንዳረሱ ለዚህ ቻናል። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ሼር እና ላይክ ማድረጋችሁ እንዳረሱ። ቀጣይ በምርጥ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።